በራያና በአፋር ጦርነቱ በይፋ ተጀመረ። የፋኖ ዋና የጦር ቤዝ ተደመሰሰ። አሜሪካ በኢራን ላይ ጥቃት ከፈተች። ሰበር ዜና። የሰሜን ኢትዮጵያ ሰማይ ዳግም በጦርነት ነበልባል ተጋረደ። በራያና በአፋር ክልሎች አደገኛ ግጭት ተቀስቅሷል። ህወሓት በከባድ መሳሪያ ታግዞ ወልቃይትን ለመቆጣጠር በከፈተው አዲስ ወታደራዊ ዘመቻ በንጹሃን ላይ ከፍተኛ ጉዳት እየደረሰ ነው። በአፋር ክልል የተፈጸመው የከባድ መሳሪያ ድብደባም የሁኔታውን አሳሳቢነት በግልጽ የሚያሳይ ሆኗል። ዛሬ ከግንባር እየወጡ ያሉትን አሰቃቂ መረጃዎችና የጦርነቱን መባባስ በቀዳሚነት በዝርዝር እንቃኛለን። በሌላ በኩል በሰሜን ወሎ የፋኖ ታጣቂዎች የመሸጉበት ዋና የጦር ሰፈር ሙሉ በሙሉ ተደመሰሰ። የመከላከያ ሰራዊቱ የ13ኛ እዝ ክፍለ ጦሮች በአቡነ ዮሴፍ ተራራማ አካባቢዎች የከፈቱት 3 ቀን የፈጀው ከፍተኛ ዘመቻ በክልሉ የነበረውን የጦርነት ሚዛን ቀይሮታል። ከደህንነት ተቋማት በድብቅ የተገኘው ወሳኝ መረጃና በቦታው የደረሰው የትጥቅ መመታት ዝርዝር ሁኔታን ወደ እናንተ እናደርሳለን። ከውጭ ዜና አሜሪካና ኢራን እንደገና ወደ ቀጥተኛ ጦርነት ገቡ። በሆርሙዝ ወሽመጥ በተፈጠረ የንግድ መርከብ ጥቃት አሜሪካ በኢራን ወታደራዊ መሰረቶች ላይ አየር ጥቃት ፈጽማለች። ኢራን በበኩሏ የአሜሪካን ጦር ጣቢያዎች በመምታት አጸፋዊ ምላሽ ሰጥታለች። በሰዓታት ውስጥ የከፋው ይህ ውጥረት ቀጠናውን ወዴት እየወሰደው ነው? ዝርዝሩን ይዘናል። አብራችሁን ቆዩ። ሰላም ውድ ቤተሰቦች እንደምን አላችሁ? ይህ ዜና ላፍታ ነው። ቪዲዮውን ላይክ በማድረግ ይጀምሩ እያልን ወደ ዝርዝር ዜናዎች አለፍን።